ኢትዮጵያውያን ዘመናትን ያስቆጠሩ ተቋማትን የገነቡ ህዝቦች ቢሆኑም ለዓመታት ግን እነዚህ ተቋማት ከቢሮክራሲ የጸዱ ባለመሆናቸው ይህ ለከፍተኛ እንግልት ዳርጓቸዋል። ይህንን ለመፍታት ያለመውና ባለፉት የለውጥ ዓመታት ከተመለከትናቸው እጅግ ውጤታማ ተግባራት አንዱ ሞደርን ኢትዮጵያን ሰርቪስስ ኦፍ ቤኔፊትስ የተሰኘው መሶብ አገልግሎት ዛሬ አንድ ተብሎ ከ70 በላይ ላይ ደርሷል። እነዚህ አገልግሎቶች በመላው ክልሉ ተስፋፍተው ዛሬ ላይ ተገልጋዩን በሚያረካ መልኩ አገልግሎት በመስጠት ላይ ይገኛሉ። ችግር ከመለየት ጀምሮ ፖሊሲ ከመቅረጽ ስትራቴጂ ከማዘጋጀት ህጎችን ከማዘጋጀት ጀምሮ ብዙ ስራዎች ሲሰሩ ቆይተዋልና የዲጂታላይዜሽኑም ሀሳብ ይህንኑ የሲቪል ሰርቪስ ሪፎርም ለማሻገር ዲዛይን የተደረገ ስለሆነ መሶብ በዚህ ውስጥ የሚታይ ነው። አሁን 70 ማዕከል ደርሰናል። 3 ባሶችን አጠቃላይ ይፋ አድርገናል። ዩኒፋይድ መሶብ ደግሞ ዲጂታሊ ሰው አገልግሎት ማግኘት እንዲችል ዩኒፋይድ አፕሊኬሽንን ላውንች አድርገናል። ዓመታትን ይፈጃል የተባለለት የቴክኖሎጂ ትግበራ ኢትዮጵያውያን በራሳቸው አቅም በወራት እድሜ ብቻ ወደ ስራ እንዲገባ ማድረግ ችለዋል። ይህ ደግሞ ዛሬ ላይ በተለያዩ ዘርፎች እየተገበረ የመጣውንና በግልጽ እየታየ የመጣውን የኢትዮጵያውያንን የይቻላል ተምሳሌትነት በዚህ ዘመኑ በሚጠይቀው የቴክኖሎጂ አቅምም በእውን ገልጦ ያሳየ ሆኗል። መሶብ የአንድ ማዕከል አገልግሎት የመሶብ ትልቁ ስኬት ተደርጎ ዛዘር ቨርዥን የሚቆጠረው አንደኛ የሚገነቡ ማዕከላትን በሀገር ውስጥ አቅም በፈጠነ ጊዜ ገንብተን ማዕከላቱን ስታንዳርዱን ጠብቆ አገልግሎት መስጠት እንዲችሉ ማስቻል ነው። ሌላው ቴክኖሎጂው ነው። በአገልግሎት ውስጥ የምንጠቀመው ቴክኖሎጂ በኢትዮጵያ አርቲፊሻል ኢንተለጀንስ የለማ ነው። በእኛ ልጆች ዲዛይን የተደረገ ነው። ለኢትዮጵያ መንግስት አገልግሎት እንዲሆን ተደርጎ የተሰራ ነው። ክቡር ጠቅላይ ሚኒስትሩን በተለያየ መልኩ እንደገለጹት መንግስት አገልግሎት ዘርፍ ላይ ትልቅ ለውጥ ለማምጣት መሶብ እንደ ቤንችማርክ እንደ ጥፋት አድርጎ የሚጠቀመው ቱል መሆኑን ገልጸዋልና ሀገራችን ወደ ዲጂታል የምታደርገው ሽግግር አንዱ አካል ሆኖ እንዲታይ ክልሎች ደግሞ ያሉበትን ስታተስ የሚያሳዩበትን ድል የፈጠረ ነው። ይህ አገልግሎት ዛሬ ላይ ከተቋማት ተነስቶ እንዲሁም በየማህበረሰቡ ደጃፍ በባስ እየደረሰ አሁን ላይ ደግሞ የመሶብ መተግበሪያ በተገልጋዩ እጅ ላይ በእጅ ስልክ መድረስ ችሏል። በየጊዜው የተሻሻለ የዘመነ የመጣበትና ዛሬ በሞባይላችን ላይ አገልግሎትን ለማግኘት የምንችልበት ደረጃ ላይ መድረስ ችለናል። ይሄ የሚያሳየው ምን ያህል ለውጡ በውጤታማ ሁኔታ እየሄደ መሆኑን ነው። እንዲህ ከሆነ ደግሞ በቀጣይ ህብረተሰቡ የሚፈልገውን አገልግሎት በቀላሉ ለማግኘት የሚችልበት በሚሰጠውም አገልግሎት የሚረካበትን እድል ከመፍጠር አኳያ ትልቅ ጅምርና ስኬት ላይ እንገኛለን። በአንድ ጌትዌይ በስልኩ ላይ አግኝቶ የፊዚካል ሰርቪሱን ሲያገኝ የነበረውን በአንድ ማዕከል ላይ በስልኩ የሚያገኝበትን አክሰስ የፈጠረ ነውና ዩኒፋይድ መሶብን በዛ ልክ መግለጽ እንችላለን። በአፍሪካም ቀዳሚው ነው ብለን ነው የምንወስደው።